ሀይሚ እስከ ዛሬ ድብቅ አድርጋ ያቆየችውን ነገር አፈንድተዋለች። በጣም ከባድ ስሜት ላይ እንደምትገኝ በእንባዋ በአይኖቿ እየተናገረች ትገኛለች። ከነጭራሹም ከዚህ ቦታ እንግዲህ ብን ብላ መጥፋት እንደምትፈልግ ወይም ደግሞ ብሩክን ራሱ በቃ መተው እንደምትፈልግ ነው የተናገረችው። እጅግ በጣም አስደንጋጭ ነገር ነው እየሰማን የምንገኘው። ብዙዎቻችሁ እንግዲህ እንኳን ሀይሚና ብሩክ አልተጣሉ እንኳን ምንም አልሆኑ እያላችሁ ነበር። ግን ሀይሚ ይሄ ልጅ የእውነቴ ነው ውጤቱ ምንም ይሁን ምንም የብሩክ አይደለም ብላ አምና ስለተቀመጠች እመኑኝ የብሩክ ልጅ ነው ቢባል እች ልጅ ምንም የምትቀበልበት አቅም የላትም። ለአፏ ለብሩክ እንዳይከፋው ብላ ብሩክ እንዳይጨንቀው ብላ ምንም ይሁን ምንም ውጤቱን እቀበላለሁ ብላለች። ግን ደግሞ እች ልጅ በውስጧ ብዙ ነገሮችን እንደያዘች በጣም በብዙ መንገድ እየታመመች እንደሆነ ነግሬያችሁ ነበረ። ብዙዎቻችሁ እንግዲህ ይህን ነገር ችላ ብላችሁታል። እኔ የሀይሚን ስሜት በደንብ አይኗ ላይ አንብቤያለሁ። እግዚአብሔርን እኔ ዋሽቼም ወይም ደግሞ ዝም ብዬ ከመሬት ፈጥሬ ያወራሁት ወሬ አይደለም። ከአንድም 2-3 ቪዲዮዎችን ሰርቻለሁ በዚህ ጉዳይ ላይ። ሀይሚ ምንም ይሁን ምንም ውጤቱ በቃ አሁን ላይ እየጠበቀች ያለችው የብሩክ ልጅ አይደለችም የሚልን ውጤት ነው። ግን የብሩክ ልጅ ነች ቢባል ደግሞ ህጻን በጣም ከባድ ስሜት ላይ እንደምትወድቅ ነገራችሁ ነበረ። ገና ለንገራ እንግዲህ የእዩ ልጅ ዲኤንኤ ምርመራ አድርጋለች። በጣም አስፈርቷታል። በጣም በቃ እንደተሸነፈች ባጭሩ። እዩ አላማዋን እንግዲህ እያሳካች ትገኛለች ቀስ በቀስ። ይሄ ነበር የፈለገችው በቃ ከብሩክ ጋር ሀይሚን ማጋጨት፣ ሀይሚ ተማራ የሆነ ነገር እንድታደርግ ነው። ግን ሀይሚ እኔ በዚህ ልክ አልጠብቅሽም። እንዲህ ደካማ ሆነሽ እንዲህ አልቃሻ ሆነሽ ሚዲያ ላይ ኧረ በስመ አብ በጭራሽ። ዛሬ በጣም ነው ያዘንኩብሽ። እጅግ በጣም ሊሰራ የማይገባው ቪዲዮ ነው የሰራሽው። ከብሩክ እቅፍ ውስጥ ሆነሽ ገብተሽ ወይም ደግሞ አቅፎሽ አልቀሰሽ የፈለግሽውን ነገር ብትናገሪ የፈለግሽውን ፍርሃትሽንም ስጋትሽንም የሚሰማሽን ስሜት በሙሉ ብትነግሪው መልካም ነው። ግን ደግሞ ካሜራ ላይ መውጣትሽ ለእዩ ይሄንን እንባሽን ማሳየት ማለት በዚህ ሰዓት እጅግ በጣም ከባድና ከባድ ሽንፈት እንደሆነ ነው እኔ የተረዳሁት። እኔ ራሱ በጣም ነው ያዘንኩት። እግዚአብሔርን እኔ አውቃለሁ ስሜቷን። በእውነት ነው የምላችሁ። የምትወዱትን ሰው አይኑን አይታችሁ ትረዳላችሁ። ግንባሩን ኢቭን በቃ የንግግሩን ስሌት አይታችሁ ያ ሰው ምን እንደሚሰማው ምን እያሰበ እንደሆነ ትረዳላችሁ። እኔ ነግሬያችሁ ነበር ሀይሚ ይህንን ዲኤንኤ ለማድረግ ጓጉታለች። ግን እመኑኝ አልኳችሁ ከሁሉም ሰው በላይ በጣም ይህንን ውጤት የምትጠብቀው የምትጓጓው ሀይሚ ነች አልኩኝ። እና እንደው 10%ም እንኳን የብሩክ ልጅ ነው ተብሎ እች ህፃን እዩ እንደምንም ብላ አስቀይራ በዛም በዚህም በቦሌም ብላ አስቀይራ መጀመሪያ ላይ የብሩክ ነው እንደምታስብል ልጅቷን እርግጠኛ ነኝ። በዛ ሰዓት ደግሞ ሀይሚ እንደምትጎዳ ነግራችኋለሁ ብዬ ተናግሬ ነበረ። ዛሬ ሀይሚ እንግዲህ እዩ ማስፈራሪያ ልካባታለች። የራሽን ኑሮ በጊዜ ኑሪ፣ የራሽን ሴት ልጅ ነሽ፣ እድሜሽን አትጨርሺ፣ የራሽን ህይወት ከሌላ ሰው ጋር ጀምሪ፣ ከብሩክ ጋር አትሁኝ አይነት ነገር ነው። ብሩክ በእኔ ነው ከኔ ጋር ነው የሚሆነው፣ ልጃችን አብረን እናሳድጋለን አይነት ነገር ነው እያለቻት የምትገኘው። ብሩክ በጣም አሳዘነኝ። አሁን ላይ ሀይሚ ተጨንቃ እያስጨነቀችው ነው። እስከዛሬ በርታ፣ አይዞ፣ አለውልህ፣ የፈለገውን ውጤቱ ያንተ ልጅም ትሁንም አትሁንም እቀበላለሁ እያለች ከጎኑ ስታበረታው ነበር። ነገር ግን አሁን ላይ እሷም ተሸንፋ እሱም ደካማ እንዲሆን አደረገችው። ሀይሚ በጣም ከባድ ስህተት ከባድ ጥፋት ነው ያጠፋችው ዛሬ። በእርግጥ ያንቺን ስሜት ማን አየልሽ? አታልቅሽ አላልኩም። ስሜትሽን አትናገሪ ደብቂ ማለት አይደለም። ግን ቢያንስ ለብሩክ ብቻ ይሄን ነገር ብትነግሪው የተሻለ ነገር ነበረ ብዬ ነው የማስበው። እዩ አሁን በዚህ ሰዓት እንደው እናንተ ጥንክር ስትልባት የምትፈራው የነበረውን ነገር ማንም አይደለችም እኮ እንዴ! ይሄን ያህል ለምንድን ነው የፈራሻት? በእርግጥ አንድ ሰው ተንኮል ክፋት ካሰበ የፈለገውን ርቀት ይሄዳል። ያን ነገር ደግሞ የሰይጣን ሀሳብ ካለ ሰይጣን ስለሚገፋፋ ወይ ደግሞ ሰይጣን ስለሚያግዛቸው ያንን ነገር ሊያደርጉት ይችላሉ። ግን ሀይሚ ገና ለገና ላልሆነ ነገር ነው። በእርግጥ አእምሮሽ የሚያስበውን ነገር ነው እዚህ ጋር የተናገርሽው፣ የሚያስጨንቅሽን ሀሳብ በቃ እየወጣ እየወረደ በጣም በቃ ሰላምሽን የነሳሽን ነገር ነው ለብሩክ የተናገርሽው፣ ለሚዲያም የተናገርሽው። ግን በዚህ ሰዓት እጅግ በጣም ማድረግ የሌለብሽን ነገር ነው ያደረግሽው። መናገር የሌለብሽን ነገር ጭራሽ እንባሽን ማሳየት፣ ደካማ ጎንሽን በዚህ ሰዓት በዚህ ወቅት ለእዩ ማሳየት አልነበረብሽም። ቢያንስ እንኳን ዲኤንኤው እንደ ውጤቱ እስኪመጣ ድረስ እና ምንድነው እየፈራሽ ያለሽው? እንግዲህ በብሩክ ተጠራጥረሻል ብዬ ነው የማስበው። አሁን ላይ ለመሰለሽ እኔ አሁን ሀይሚን የምናገረው እንደዚህ በቃ መሆን የሌለበት ነገር መሆን የለበትም ባጭሩና በብሩክ እምነት የለሽም ብዬ ነው የማስበው። ለምን 100% ብሩክን ካመንሽው አንቺን ከመረጠ አንቺን ፍላጎቱ አንቺ ጋር ከሆነ ለምን በዚህ ልክ እዩ ጋር ይሄዳል ብለሽ ሰጋሽ ሀይሚዬ?
ለምን ምንድነው ያስፈራሽ በዚህ ልክ እንዴ? ህግ እኮ በግድ እየተነገረሽ በእርግጥ አእምሮሽ እንደዚህ በይ እንደዚህ እያለ በቃ በዚህ ሰዓት የሚያሳስብሽ ነገር ብዙ ነው። ምክንያቱም የእዩንም ሁኔታ የእዩንም ምላስ እያየን እየሰማን የእዩንም ተግባር እያየን ስለሆነ እንደዛ ሊሆን ይችላል የተሰማሽ ያሰብሽው ነገር። ግን ይህን ነገር እንዴት አምነሽበት እስኪ ያስለቅስሽ ድረስ እንዴት ያሳስብሻል? በእውነት ነው የምልሽ ብሩክ እኮ በቃ ኦልሬዲ አንቺን መርጧል እኮ እንዴ። መሄድ ቢፈልግማ እኮ ድሮ ነበር የሚሄደው እኮ። ከሷ ጋር እኮ ያበቃ ያለቀ ነገር እኮ ነው። በቃ ምንም ወደኋላ የሚያስመልሰው ነገር የለም። አንቺን የመሰለች እዚህ ወርቅ የሆነች በሁሉም ነገር አለውልህ የምትል ዘመኑ ላይ የሌለች ሴት እንቁ የሆነችን ሴት ጥሎ እንዴት ነው ለዚች ዝረክርክ እዛ ለማንም እግሯን ከፍታ ለምትሰጥ ሴት፣ ክብር ለማታቅ ሴት፣ ክብር ለሌላ ሴት አንቺ እሷ ጋር ራሽን ራሱ ማወዳደርሽ እንዴት ነው? እኔ በጣም ግራ ገብቶኛል። ማለት ሀይሚ በዚህ ልክ እኔ አላውቅም። በጣም ነው የከፋኝ ዛሬ። እኔ እውነት በጣምም ተናድጃለሁ። በቃ ሀይሚ እንዴት እንደዚህ ልትሆን ቻለች? ጠንካራዋ ያቺ ጀግናዋ ያቺ በቃ አልደፈር ባይዋ የት ነች? በእውነት ተሸንፍ ያለው ስትይ እኔም አብሬሽ ተሸነፍኩ። ተይ እንጂ እኛ እኮ እስካሁን የበረታ ነው። እስካሁን እኮ በቃ ቀጥ ብለን ለእናንተ እየተሟገትን ያለ ነው ያንቺን ጥንካሬ አይተን ነው እንዴ። ብሩክ እኮ የፈለገ ቢጠነክር ያለ አንቺ ባዶ ነው። የፈለገ ይኸው ደካማ አደረግሽው። በቃ የሆነ ነገር እንደፈራሽ፣ የሆነ ነገር እንደሰጋሽ፣ የሆነ ነገር እንዳስጨነቀሽ ስትነግሪው እሱም ተጨነቀ። በቃ አንቺ ብርታቴ ነበርሽ አለሽ። በቃ አንቺ እኔ እንጃ አላቅም። እንዲህ በዚህ ልክ ደካማ ከሆንሽ ብሩክም ደካማ ሆኖ በቃ ተሸናፊ ነው የምትሆኑት። ማንም ሰው በህይወታችሁ እየገባ እንደፈለገ ሊፈነጭባችሁ ነው ማለት ነው። በቃ ሀይሚ እንዴ ለእዩ ብለሽ ብሩክን ጥዬ ሄዳለሁ ጭራሽ ልጠፊ ነበር። ምን አይነት ሀሳብ ነው የመጣብሽ? በነገራችን ላይ ምን አይነት ክፉ ነገር ነው? በጣም ያስጠላል እውነት ለመናገር ና ብቻ ሀይሚዬ ባክሽን ተረጋጊ። ሁሉም ነገር ያልፋል እንዴ። ያን ሁሉ ፈተና ተወጣሽው፣ ያን ሁሉ መከራ አልፈሽ ዛሬ ለዚች ለማትረባ ዝም ብለ የምታክል ሴትዮ፣ ኧረ ፈጣሪ ሆይ እኔ በጣም አዝኛለሁ ዛሬ በእውነት። እኔ እንጃ ብሩክ ራሱ ዛሬ ላይ በጣም እርግጠኛ 100% በቃ ልጅቷ የኔ አይደለችም እያለ ነው የሚገኘው። ትታይም ብትሄድስ ጥላይም ብትሄድስ እንዴ? ለምን ብሎ ነው ጥሎሽ የሚሄደው? መጀመሪያ ታዲያ ለምን ጥሎሽ የሚሄድ ከሆነ ህይወትን አስጀመረሽ? በእርግጥ አንዳንድ ወንዶች ጥለው መሄድ ልምዳቸው ነው፣ ግን እንደ ሌላ ወንዶች አይደለም። ብሩክ ይለያል። ዩኒክ የሆነ ሰው ነው በእውነት። እንደ ሌሎች ሰዎች አትዩና ሀይሚዬ፣ መጀመሪያ አንቺ ለሱ ትልቅ እምነት መኖር አለብሽ። እሱም ለአንቺ እምነት አለው። በቃ መጀመሪያ እኮ የተጽናናው የበረታው እኮ አንቺ ከጎን ነኝ፣ በቃ ልጅቷ ያንተ መሆነች አልሆነች አለው ብለሻል። ስለዚህ እዩ በፈለገችው ይኸው እንግዲህ ስልኳን ብሎክ አድርጊ ብዬ ተናግሬ ነበር። ስልኳን ብሎክ ብታረጋትም በአካል ደግሞ ለሰው አስልካለች። ለሰው ያንቺን ኑሮ ነው። አንቺ አይደለሽም የኔን ኑሮ የምትነግርኝ። ገደል ግቢ። ብሩክ ሲያምርሽ ይቀራል። የኔ እንጂ አንቺ ሊሆን አይችልም በጭራሽ። በቃ እያየሽ በቃ የማትበላው ወፍ ሊሆንብሻል ብለሽ መልስ መመለስ ስትጂ እንዲህ ደካማ ሆነሽ፣ ኧረ ሀይሚ እንደዚህ ድጋሚ ልናይሽ አንፈልግም። የፈለገ ሊያስለቅስሽ ሊያስከፋሽ የሚችል ውስጥሽ ያለ ብዙ የተጠራቀመ በጣም አሳዛኝና በጣም ከባድ ነገር እያሳለፍሽ እንደሆነ ግልጽ ነው። እንዲህ የትኛዋ ሴት ናት ፍቅረኛዋ ባላ ልጅ አለው ተብሎ ለዛውም ከሷ ጋር በነበረ ሰዓት እንዴ? ማይሆን እኮ ነው፣ የማይቀበል ነገር እኮ ነው። በቃ ለአእምሮ የሚከብድ ነገር እኮ ነው። ለብሩክ ዋጋ የከፈልሽው አይደል እንዴ? ለፍቅር ስቲ ዋጋ የከፈልሽው። ታዲያ ሁሉ መከራ ያለፍሽ ሴት ታዲያ እቺ ትንሽዬ ነጥብ የምታክልች ዝም አንዴ ይውላችሁ አንዴ በጫማ ጥፊ የምትጠፋ ሴትዮ እንዲህ ልታስቸብርሽ እንዲህ ልታስጨንቅሽ አይገባም። ሀይሚዬ ተረጋጊ። ብሩክንም ልታግዡ ልትደግፊ ይገባል። ከምን ጊዜውም በላይ አሁን ነው ከጎኑ ልትሆኝ የሚገባው። በተአምር እንዴ ብሩክ ካልፈለገ የትኛው ህግ ነው? የትኛው ዓለም ላይ ያለ ህግ ነው ከልጅ እናት ጋር ግዴታ መኖር አለብህ ብሎ ሊፈርድ የሚችለው? እንደው ልጅቷ የእሷ እንኳን ብትሆን እንዴ ሲጀመር አይደለችም ብሏል። እኔ በብሩክ ራሱ ዛሬ አሁን እርግጠኛው ሆኜ መጣሁ። የሆነ 100% እርግጠኛው ሆንኩ። ግን ምናልባት እዩ ይሄንን ውጤት የማስቀየር ግን የትኛዋ ማን ስለሆነች ነው እሷ ውጤት የምታስቀይረው? እቺ የማትረባ ጀዝባ ማለት ነው። ባገኟት እኔ ረጋግጬ ነበር ምጥላት እግዚአብሔርን የማትረባች እና ለማንኛውም የዛሬው ቪዲዮ በጣም አስጨናቂ ነው። በጣም እኔ እንጃ አላውቅም። ብሩክ ራሱ ሲጨነቅ ተጠበበቀ ሂጄ በቃ ጭንቅላቷን ከሁለት ልክፈላት አለ እና ሀይሚ ደግሞ እንዲህ ባዘንሽ ቁጥር እንዲህ በከፋሽ ቁጥር ብሩክም ያልሆነ ነገር ሄዶ እንዲያደርግ አትገፋፊው። በእውነት በተናደደ ቁጥር የሆነ ነገር ሄዶ ማድረግን ይፈልጋል። ሶ ይሄ ነገር ደግሞ ላንቺም ለሱም ጠቃሚ ስላልሆነ እዩ የፈለገች ትበልሽ። በቃ አንዴ ምርጫው ነሽ፣ አንቺ ተመርጠሻል። በቃ ልዩ ሴት ነሽ። ማንም ሰው ከአንቺ ጋር ሊነጻጸር አይችልም። ማንም ሰው በብሩክ ልብ ውስጥ
በቃ ሌላ ሴት ልትገባ አትችልም። ካንቺ የተሻለ ሴት በተአምር የለችም እዚህ ምድር ላይ ማለት ነው። ለብሩክ አንቺ ብቻ ነሽ የተሰጠሽው። ይሄንን ነገር አምነሽ መቀበል መቻል አለብሽ። እሄዳለሁ እጠፋለሁ እንዴ? የት ጥለሽው ነው የምትጠፊው? እሺ እሱንስ ጥለሽ እኛ ሴት ልንገባል? ተይ እንጂ እንኳን እሱም እኛም እንኳን እንደምንፈልግሽ ማወቅ መቻል አለብሽ። ለእዩ ብለሽ ደግሞ የትም ሄድም የትም መጥፋትም አይጠበቅብሽም። የኔ ወርቅ፣ የኔ ጣፋጭ፣ የኔ ከረሚላ ማለት ነው። እቺ በረሮ የሆነች ልጅ እንዲህ ልታስከፋሽ አይገባም፣ እንዲህ ልታስጨንቅሽ አይገባም ነው ልል የምችለው። ዛሬ ሀይሚ ስህተት እንደሰራች ነው እኔ ውስጤ እየነገረኝ ያለው። የኔ ሀሳብ እንግዲህ ይህንን ይመስላል። እናንተ ሀሳባችሁ ምንድን ነው? ሀይሚ ይህንን ነገር ማድረጓ ዛሬ እስኪ ምን ተሰማችሁ? ዛሬ በለቀቀችው ቪዲዮ እኔ በጣም ተናድጃለሁ። በጣም ከምነግራ ወይኔ ነው ያልኩት። በቃ የሆነ ተሸነፍኩ። ወይኔ በቃ ርር ነው ያልኩት። በቃ አልጠብቃትም ነበረ ሀይሚን በዚህ ልክ በቃ እስከ መጨረሻው በቃ የምሬ ነው። በኃይል ከመጣችባት በኃይል በጸባይ ከመጣችባት በጸባይ እንዳመጣጡ አድርጋ በቃ ይህን ነገር ተጋፍጣ እስከ መጨረሻው ውጤቱን ከዳር አደርሳ አሸናፊ ሆነው ወደ አዲስ አበባ እንደሚመለሱ ነበረ የገመትኩት። ግን ደግሞ እዩ በጣም ንቀቷ ጥጋባ ሀይሚን አሁን ያስፈራት ምንድነው በዚህ ልክ እንዴ? አንዳንዴ ውሸትም እኮ ሲደጋገም እውነት ይመስላል። ይሄ የውሸት አፏ ለወራቶች ያህል በውሸት ስትዋሽ የከረመችው አፏ ዛሬም ለምደባት አስፈራራችሽ እንጂ ምንም አታመጣም። ምንድን ነው እያለች ያለችው ሀይሚ? እች ልጅ የሆነ መተማመኛ ነገር ባይኖራት በተለይ ደግሞ ብሩክን በእጇ የማስገባት በቃ ትልቅዬ አላማ አላት ወይም ደግሞ ትልቅዬ በቃ ሀሳብ አላት። ስለዚህ ይህን ነገር ያደረገችው ወይም ደግሞ ይህን ድፍረት ያገኘችው ከምንም አንጻር አይደለም። በቃ የእውነትን በእጇ ልታስገባው ትችላለች ብለሽ ነው የፈራሹ። ግን ምንም አታመጣም። እኔ ሀይሚዬ ልንገርሽ በጣም ተራ ሰው ናት። ከተራም ተራ በቃ ክብር የሌላት ሴት ማለት ነው። አንቺ የተወደድሽ እንቁ የሆንሽ ማንንም ሰው የማትተኪ ማንም ሰው አንቺን መምሰል መሆን የማይችል ነው። አንቺን መሰሎች ሊኖሩ ይችላሉ፣ ግን አንቺን መሆን የሚችል ሴት የለም እዚህ ምድር ላይ በእውነት። እና እባክሽ ራሽን አረጋጊ። ብሩክንም እኛንም አታሸብሪን። እኛ እግዚአብሔርን እምባዬ መጥቷል። ግን የንዴት እንባ ነው ሲያለቅስ የነበረውና እዩ ማንም አይደለችም። ከብሩክ ጎን ልትቆሚ ይገባል። አዎ እያሳለፍሽ ያለሽው ነገር በጣም ከባድ ነው። አዎ የሰማሽው ነገር ከባድ ነው። አዎ እዩ የምታወራው ነገር በጣም ከጭንቅላት ከአእምሮ በላይ ነው። ግን ደግሞ ምንም አታመጣም። በቃ በራስሽ ተማመኝ፣ በብሩክ ተማመኝ። ሌላው እዩ ምንም አታመጣም። ተራ ሰው ናት። ካስፈለገ መሄድ ካለብኝ እኔ እሄዳለሁ። የምሬ ነው ምላችሁ። በጥፊ ማለት ነው ጫማዬን አውልቄ ጠፍጥፌ ጫማዬን ይውላችሁ የጫማ ቁጥሬ ነው ፊቷ ላይ ማስቀምጥላት። ሀይሚ እኔ በቃልሻለሁ ለሷ ምንም አታበጣ። ጫፍሽን አትነካሽም። ብሩክንም ጫፉን አትነካውም። ያኔ አስገድዳ ስንት ነገር ፈጥራለች። ምንም አታመጣም አሁን ላይ እንዴ። ምንም ማለት ብሩክ ያንቺና ያንቺ ብቻ ነው። ምንም አታመጣም። ድጋሚ ለማርገዝ ነው ባክሽ ይሄንን ሁሉ ማስፈራሪያ። ድጋሚ ደግሞ አርግዛ ቂጧን ከፍታ እዛ ለማን ይሄን ያርግዛ ይሆናል ደግሞ ለአንዱ ተሰጣ እዛ እግሯን አንስታ ከፍታ ሰጣ ይሄን ያርግዛ ይሆናል ደግሞ ድጋሚ የብሩክ ልጅ ነው ለማለት ነው ካላገኘሁት ምናምን እያለች የምትገኘዎች ድንጋይ ተብላ። ምንም ነገር ሊያስፈራሽ ያሰጋሽ አይገባም። ሀይሚዬ በዚህ ልክ ደካማ አትሆኝ። ኖ ኔቨር ኤቨር። እኛ ይሄንን ነገር ካንቺ አንጠብቅም። እግዚአብሔርን እንደ ማውራት መኖርንና ማውራት ቀላል አይደል፣ ይለያያል። እኔ አሁን እዚህ ጋር ሀሳብ አስተያየት ሀይሚዬ ጠንክሪ በቃ እንደዚህ አትሆኝ ምናምን ስል ቀላል ሊሆን ይችላል። ግን አንቺ ያለሽበትን ስሜት ሳልረዳሽ ቀርቻ አይደል። እኔ አይንሽን አይቼ ነው የተረዳውሽ፣ አይቼሻለሁ። በቃ መጀመሪያ ብሩክ እንዳይከፋው እንዳይጨነቅ ብለሽ በቃ ከብሩክ ከሰላማዊ ህይወት መኖርን ፈልገሽ ነው ልጅቷ ያንተ ሆነችም አልሆነችም እቀበላለሁ ያልሽው። ግን ይሄ ውጤት የብሩክ ልጅ ነች ብትባል ምን ያህል ልትሰበሪ እንደምትችይ እኔ እንደ አንድ ሴት እንደ አንድ ፍቅረኛ እንዳላት ሴት ስሜቱን በደንብ ስለማውቀው ተረድቼሽ ነበር። አፍ አውጥተሽ ሳታወሪ ዛሬ ሁሉን ነገር ተናገርሽ እንጂ እኔ ከዛ በፊት ስለፈልፍ ሰንብቻለሁ። እች ልጅ በውስጡ ያመቀችው ብዙ ነገር አለ ብዬ ነበር። ለማንኛውም ሳንረዳሽ ቀርተን አይደለም፣ እንረዳሻለን የኔ ወርቅ። እያለፍሽ ያለሽበት መንገድ በጣም መከራ ነው፣ ስቃይ ነው፣ እሳት ውስጥ ነሽ። ግን ደግሞ እግዚአብሔር አንድ ቀን ያወጣሻል ከዚህ እሳት፣ ከዚህ ስቃይ፣ ከዚች የሆነች በግ ከሆነች ሴትዮ ማለት ነው። አንድ ቀን ይገላግልሻል። በእውነት ነው። ነጻ ትወጫለሽ፣ ነጻ ትወጣላችሁ ከብሩክ ጋር። ግን እባክሽን ከብሩክ ጎን ቁሚ። ብሩክም ደግሞ ይሄ ስሜት እንዳይሰማት በእርግጥ ለማድረግ እየሞከርክ ነው። ያንተ እርዳታ ያስፈልጋል። እሷ ደከመች ብላ አንተ መድከም የለብም። አደራ ሁለታችሁም እባካችሁ በመሀላችሁ ክፍተት እንዳይፈጠር ለማለት ነው። ሀይሚዬ ብሩኬ እግዚአብሔር ከእናንተ ጋር ይሁን። መጥፎ ጠላቶቻችሁን ከእናንተ ያጥፋላችሁ። ብንናርጎ ትንናርጎ እንደ ጉም እንደ ጭስ ያጥፋላችሁ።
በቃ ሀይሚዬ አይዞሽ የኔ ቆንጆ የኔ ወርቅ እንዲ ይህንን ቁንጅና ይህንን ውበት ይዘሽ በእውነት ለምንሽ እዩ እኮ ፉንጋ እኮ ናት የኔ እናት። አይዞሽ አትጨናቂ፣ የፈለገ ነገር ይሁን ውጤቱ እንቀበለዋለን ብለሽ በወኔ በድፍረት በቃ ለመቀበል ሞክሪ። እግዚአብሔር ካንቺ ጋር ይሁን። የሚያበረታ መልአክ ይላክልሽ። እንደው እግዚአብሔር ልቦናሽን ሰፊ አድርጎ ሁሉንም ነገር እንዳመጣጡ እንድትቀበይ እግዚአብሔር ይርዳሽ። እግዚአብሔር ካልፈቀደ ምንም ነገር ቢሆን ምንም ልትቀበይ አትችይምና እግዚአብሔር ቅዱስ ፈቃዱ ይሁንልሽ። ያበረታሽ እሱ ላለው አይዞሽ የኔ ወርቅ አለንልሽ ከጎንሽ። አንቺና ብሩክ ማንም ሊለያያችሁ አይችልም። ምንም ይፈጠር ምንም አንቺ የብሩክ ነሽ፣ ብሩክም ያንቺ ነው። አለቀ። ወረኛም ያውራ ክፍታፉ የሚከፈት እንደፈለገ መሆን ይችላል። አንቺ ብሩክ ላይ ብቻ ነው ማተኮር ያለብሽ። ብሩክም ሀይሚ ላይ ነው ማተኮር ያለብህ። እዩ ገደል ትግባ ከፈለገች። አይዞሽ የኔ ቆንጆ በእውነት ይህንን በጣም ጨነቀኝ እግዚአብሔርን